የብዙዎች ሰሞነኛ ጥያቄ ነው። መከላከያ ሰራዊት ስለምን የያዛቸውን ቦታዎች ይለቃል የሚለው። በአማራ በኦሮሚያና በደቡብ ክልል ባሉ አንዳንድ ቦታዎች ላይ ከሰሞኑ የነበረውን የመከላከያ ሰራዊት እንቅስቃሴ ተከትሎ የተፈጠሩ የጸጥታ ችግሮች ናቸው ይህንን ጥያቄ እንዲነሳ ምክንያት የሆኑት። የኦሮሚያ ክልሉና የደቡቡ እምብዛም ሽፋን ባያገኙም የአማራ ክልሉ ግን ደብረታቦር ላይ በነበረው አሳሳቢ ጉዳይ ምክንያት የዜና ርዕስ የውይይትም ማዕከል ሆኖ ነበረ። እናም ይህንን ጥያቄ ብዙዎች ሲያነሱ በተደጋጋሚ ጊዜ እናድምጥ ነበረ። ስዩም ተሾመ ከዚህ የመከላከያ ሰራዊት እንቅስቃሴ ጋር በተገናኘ ያሉ የኃይል አስተላለፎችንና እነማን አትራፊና ተጎጂ ሊሆኑ እንደሚችሉ በሚከተለው መልኩ ያብራራዋል። መከላከያ ይሄዳል። ወደ ነው የሚሄደው። ድንበር መጠበቅ ግዴታው ነው። ትላንት አንድ ወዳጄ እንደው የትግራይ መንግስት ድንበሬ ተጣሰ፣ አገሬ ተጣሰ፣ እንደው መሬቴ ተወስዱብኛል ሳይል ሳያሳውቅ ለፌዴራል ለምን ፌዴራል ሄዱ ነገር ይፈልጋል ሲል ድንበር ፌዴራል የማንን ፈቃድ አይጠይቅም። ድንበር መጠበቅ የፌዴራል ስራ ብቻ ነው። ማረጋገጫ መጠበቅ የለበትም። ድንበር አለመጠበቁም ጥፋት ነው። እስካሁን ድረስ ድንበር አለመጠበቁም ነው ሻዕቢያ ገብቶ ትግራይ ክልል እንዲይዝ እንደፈለገው እንዲፈነጥዝ ያደረገው። እሺ የሸኔ እና የፋኖ እንቅስቃሴ የተገታው ለምንዱ ተባለው የፋኖ እንቅስቃሴ ምን እኮ እና ናሁሰና የመጣው አዲስ አበባ ላይ እንደው ተረብሎ ሆዳቸውን በጥይት ቡርስ አርገው ራሳቸው መስዋዕት ያደረጉት እኮ ሁመራ ሲዘጋሉ እንደው ለማመኑ ሊከብድ ነበር ያኔ ለማውራት። አረ አይሆንም ይሄ ነገር። ስዩሜ ሁመራን ድርግም አድርገን ዘጋንባቸው። አዲስ አበባ ያሏቸውን እንትን ኤጀንቶች ወጥተው ሳክሪፋይ አድርጓቸው እና እንትና ናሁሰና ናሁማስ የሚባል ልጅ ለምዚ ቦሌ አካባቢ እንትን ያለው እንዴት አለ ለዚህ ብሎ ሰው ይሞታል አልኩት። አዎ ለካ እኔ ያልገባኝ የሁመራ ድንበር መዝጋት ለፋኖ መሞሻ ነበር። ገባ መከላከያ ሄደ ድንበሯን ጥርቅም አድርጎ ዘጋና ያዘባቸው። ከዛስ በሩን ትዘጋና ቤቱን ታጸዳለህ። ሆነ ነገሩ የአማራ ፋኖ የተበላችሁ በዛ ነው። ዘንዶም ተጠቅልሎ የተኛው ለዛ ነው። አሁን ታዲያ ምን እያደረገ ነው? የአማራ ምንድን ነው? ወደ ትግራይ ክልል ድንበር ለማስከበር እየሄድኩ ነው መከላከያ ሰራዊት ገደል በል ከፊቴ እያለ ነው። ገደልም አትል ከሆነ እስከላይ በድሮ እያየህ ነው። ቢሆንስም ካለ ለሻዕቢያ ነው የሚሆነው፣ ለእናንተ አይደለም። ለማንኛውም መከላከያ ይመጣል። ሲመጣ ታደሰ ወረደ መጣ። አንዱ ላይ ስዩም ያለ ወይ ታደሰ ወረደ መከላከያን አልቀበልም ብሏል። ትእዛዝ ማምን ብሎ እንደዚህ ብሎ አውርቷል። ስብሰባ ላይ እንዲህ ብሎ ተናገር አይልም አሉ። የእናንተን ኢንተርፕሬቴሽን አታምጡብኝ። ስፔሲፊካሊ ታደሰ ወረደ ምን እንዳለ ንገሩኝ አሉ። ንገረኝ ተወው ከበር ነው። ታደሰ ወረደ መናገር የፈለገው የሚናገረው መጨረሻው አረፍተ ነገር ላይ ሄድልኛል። መጨረሻው አረፍተ ነገር ላይ ሲሄድ አሁን ላይ ከኤርትራ የተላከው መሳሪያ ስላልገባ ከሻዕቢያና ከግብፅ የተላከው መሳሪያ ስላልደረሰን ምዕራብ ትግራይ የምንለው ከወያኔና ሻዕቢያ ከወያኔና ፋኖ ማነው ከሻዕቢያና ከፋኖ ስለሚያጣላን ጦርነት አያስፈልገንም ብሏል። ያረፈው አሳጠኝ በጣም መጀመሪያ ያለው ግን እኮ በቃ ዘገባው እኮ መንግስት እንትና የመከላከያ ሰራዊት መግባት አይቀበልም የሚል ነበር። አባዬ አንድ ነገር ልንገርህ፣ ታደሰ ዥዋዥዌ ነው የሚጫወተው። ታደሰን አትስሙት። ያው መከላከያ ይመጣል። እሺ ትግራይ ድንበርን ያጥራል ከላይ። እሺ ከታች ሳንዱች አደርግልሃለሁ። መከላከያን ለሁለት አጣብቄ እነፋለሁ ብለህ የምትል ከሆነ ችግር የለም፣ ከኋላ አራ ይገባልሃል። ስዩም ተሾመ በንግግሩ መሃል ህወሓትና ፋኖ መከላከያን ሳንድዊች እናደርጋለን ብለው ቢያስቡ የምትል አረግ ተጠቅመዋል። ይህ አገላለጽ ለብዙዎቻችን አዲስ አይደለም። ምክንያት ከቅርብ ጊዜ ወዲህ ህወሓትና ፋኖ አብረን ካልሰራን ሞተንም እንገኛለን የሚሉ ቡድኖች ስለሆኑ ታዲያ ይህ የሁለቱ አብረን እንስራ የሚል የትብብር ጥያቄ ፋኖን ባለ አቅማቸው ሁሉ የሚደግፉ ሰዎችን በስጋት ማዕበል መናጥ ጀምረዋል። ለዚህ ሁነኛ ማሳያ የሚሆነን ደግሞ ሀብታሙ አያሌው ነው። ሀብታሙ ሰሞኑን ህወሓቶች ያወጡትን መግለጫ መነሻ በማድረግ እንዴት ሆነ ነው አማራና ህወሓት አብሮ የሚሰሩት የሚል ጥያቄ ሰንዝሯል። በ51ኛው
የቲፒኤልኤፍ የትጥቅ ትግል የጀመረበትን በዓል በሚያከብርበት ቃል ላይ ምን የሚል ነገር ተጠቅሟል? ብሔራዊ አንድነት፣ የራስን ዕድል በራስ የመወሰን መብትን ለማረጋገጥ ይላል። መሪ ቃሉ ይሄ ነው። ተመልከቱ። አሁን የቲፒኤልኤፍ አልቲሜትሊ የመጨረሻ ግቡን የተናገረው ምን የሚል ነው? የመሪ ቃላቸው ለ51ኛው የህወሓት የትጥቅ ትግል የመሰረተበትን በዓል ለማክበር የተጠቀመው መሪ ቃል ወይም ሞቶ ብሔራዊ አንድነት፣ የራስን ዕድል በራስ የመወሰን መብት ለማረጋገጥ ይላል። ይሄም ማለት ምን ማለት ነው የሚለው ያው ግልጽ ነው አይደለም? አንቀጽ 39 ማለት ነው። ከቲፒኤልኤፍ ጋር ምንም አይነት የጋራ ትግል አደርጋለሁ የሚል አካል ሲመጣ የሚታገለው ለአንቀጽ 39 ነው ማለት ነው። የመጣሽ ተኝ ማለት እንደዚህ ነው። የቲፒኤልኤፍ የሚሄድበትን መንገድ ይሁ ለምን በዚህ ወቅት እንደዚህ አይነት ነገር ይዞ መጣ? ያውም በተዳከመና ኩርኩም በበዛበት ዘመን በአርባ ነጋሪት ፖለቲካ በሚታመስበት ጊዜ በዚህ ወቅት ቲፒኤልኤፍ ይሄንን ሞቶ ይዞ የመጣበት ምክንያት ምንድን ነው? ሰሞኑን በደንብ ስናነሳ ነበር። ቲፒኤልኤፍ ግራ ስትለው ቀኝ፣ ቀኝ ስትለው ግራ የሚረግጥ ድርጅት ነው። ካሮጌው አስተሳሰብ መላቀቅ አልቻለም። ከተጋረደበት የጥቁር መጋረጃ ጥላቻ መውጣት አልቻለም። የትግራይ ሕዝብ እጣፈንታውን ከቲፒኤልኤፍ ብጋ ብቻ ካስተሳሰረ መጪው ጊዜ በጣም እጅግ አደገኛ ነው የሚሆነው። ስሌት አያውቁም። መንገድ ጠፍቶባቸዋል። ማርሽ የትጋ እንደሚቀየር አላወቁትም። መሪ የሌለው መኪና ውስጥ የተሳፈረ ክልል አድርገውታል። መሪ የሌለው መኪና በሄደበት ነው የሚጋጨው። መሪ ካለ ግን በየት በኩል እንዴት መሄድ እንዳለበት ያውቃል። ሲታጠፍ አደጋ እንዳያደርስ ፍሬቻ አሳይቶ ይታጠፋል። የት ጋ ፍሬን መያዝ እንዳለበት፣ የት ጋ ፓርክ ማድረግ እንዳለበት ያውቃል። መሪ የሌለው አሁን እንደውም መሪ የሌላቸው መኪኖች፣ ሰው አልባ መኪናዎች፣ ዘመናዊ መኪናዎች አሉ፣ የትም ይሄዳሉ። እንደዚያ ግን አይደለም። እንደ ሰው አልባ ዘመናዊ መኪናዎች መዳረሻቸውን እንዲያውቁ በሚገባ በሶፍትዌር ዳይሬክት የሚደረጉ አይደሉም። ሲፈልጉ ዳገት ላይ አሊያም ቁልቁለት ላይ አውጥተው ህዝብ የጫነ መኪና ሂድ ብሎ የማዘዝ ያክል፣ ደጅ ቆመው ሂድ ብሎ የማዘዝ ያክል ነው አሁን ቲፒኤልኤፎች እያደረጉ ያሉት። ይቀጥሉና ምን ይላሉ? ብሔራዊ አንድነት፣ የራስን ዕድል በራስ የመወሰን መብት ለማረጋገጥ ካሉ በኋላ የዛሬ ሞቷቸውን በትግሉ የገነባነው ፌዴራላዊ ስርዓት አደጋ ላይ ወድቋል። ዋነኛ የተቃውሞ ምክንያታቸው አሁን ያለው የፌዴራል ስርዓት እንዲቀጥል መሆኑን ይፋ አድርገዋል። ዛሬ የትግላቸው መዳረሻ እሱ እንደሆነ በትግላችን የገነባነው ፌዴራላዊ ስርዓት አደጋ ላይ ወድቋል ይላሉ። ዲያዘር ሳይድ የአማራ ህዝብስ ምንድን ነው እያለ ያለው? ይሄ ፌዴራል ስርዓት የአማራ ህዝብ ጨቋኝ ነው ከሚል የተሳሳተ ሪቶሪክ ትርክት ተነስታችሁ አማራውን ማርጂናላይዝ ለማድረግ አስባችሁ አዲስ አበባን ኦሮሚያ የሚባል ክልል ፈጥራችሁ ዙሪያውን አጥራችሁ ስታበቁ ቅርቃር ውስጥ የከተታችሁ፣ ጎጃምን ጎምዳችሁ መተከልን ከነ ህዝቡ ቤኒሻንጉል የሚባል ክልል ፈጠረን ብላችሁ አማራውን ላለፉት 27 ዓመታት በቀስት ስታስነድፉ፣ ላለፉት 30 ዓመታት ስታስገድሉት ኖራችኋል። ቤኒሻንጉል ብላችሁ በሰራችሁት ክልል ውስጥ ጉሙዙ፣ ሽናሻው፣ ማኦ፣ ኮሞው፣ በርታው፣ አማራው ይኖርበታል። አማራን ከነግዛቱ ከጎጃም ጎምዳችሁ ወስዳችሁ ቤኒሻንጉል በሚል ክልል መሬቱንም ህዝቡንም አካለልን ካላችሁ በኋላ መሬቱን የቤኒሻንጉል ክልል አላችሁት። የአገሩ ባለቤት ማኦ፣ ኮሞው፣ ሽናሻው፣ ጉሙዙ፣ በርታው አላችሁና አማራውን መሬቱን ወስዳችሁ ህዝቡን አናቀህም አላችሁት። እኛ የአማራ ልጆች ነን፣ ስንሰቃይ ኖርን። ጥያቄያችን እኮ ይሄ ነው። አንተ የምትጠላውን ጭቆና፣ ግፍና በደል
አማራ እንዲሸከምልህ ነው? ሀብታሙ ፋኖንም አማራንም ከህወሓት ጋር ማነጻጸሩን ይቀጥላል። ለ3 አስርት ዓመታት ያክል ኢትዮጵያን ያስተዳደረን አካል ለማንጸሪያነት መጠቀም እምብዛም ጉዳት ባይኖረውም ያደረጉትን ሁሉ እየመዘዙ በራስ ሰውነት ልክ ቀዶ መስፋት ግን ምን ያክል ተገቢ ነው የሚል ጥያቄን ያስነሳል። ሀብታሙ ግን የመንግስት ድሮኖች አማራ ክልልና ትግራይ ክልል ሲወድቁ የሚሰጣቸው ሽፋን ለየቅል ነውና ተዋርደናል እያለ ነው። አማራ ነኝ ለሚል ከዚህ በላይ የሚያስቆጭ ነገር መኖር አልነበረበትም። ከየትኛውም ውዳቂ ተራ አጀንዳ በላይ እንደ ህዝብ እንደ ማህበረሰብ እንዴት መዘበቻ ማላገጫ የማንም መጫወቻ እንዴት ሆንን ብሎ ነበር መጠየቅ የሚያስፈልገው። በእርግጠኛነት የምነግራችሁ አንዲት ድሮን ያድርጉ እያልኩ አይደለም፣ በዚህ አቋም እንታወቃለን። አንድ ድሮን ሂዳ ተከዜን ተሻግራ አንድ ቦምብ ብትጥል ሰው ላይ ያረፈ ተራራ ላይ፣ ዛፍ ላይ ያረፈ ውሃ ላይ ዓለም አቀፍ የዜና ክፍል ነው፣ በዩኤን ሪፖርት የሚካተት ነው። ቢቢሲ፣ አልጀዚራ የዜና ክፍል የሚያደርጉት ነው። አዋጊዎቹ አዲስ አበባ ገቡ። 3 ከፍተኛ የህወሓት ጦር መኮንኖች አዲስ አበባ መግባታቸው ታውቋል። 3 ከፍተኛ የህወሓት ጦር አዋጊዎች አሁን ላይ በትግራይ ክልል ካለው ወቅታዊ ውጥረት ጋር በተያያዘ መሳተፍ ባለመፈለጋቸው አዲስ አበባ መግባታቸው ታውቋል። ወደ አዲስ አበባ የገቡት ከፍተኛ መኮንኖች ጀነራል ጉሽ ገብረ፣ ጀነራል ከበደ ፈቃዱና ኮሎኔል ንጉስ ወይንም ወለጋ መሆናቸው ተገልጿል። መኮንኖቹ አዲስ አበባ ለመግባት የወሰኑት በአሁኑ ወቅት በአካባቢው እየታየ ባለው ወታደራዊ ውጥረት ውስጥ ዳግም መሳተፍን ባለመምረጣቸው እንደሆነ ተነግሯል። ይህ እርምጃ በትግራይ ከፍተኛ የጦር አመራሮች ዘንድ ያለውን ወቅታዊ አቋም የሚያሳይ መሆኑም ተመላክቷል። በሌላ በኩል የትግራይ ፖሊስ ኮሚሽን ከአዛዥ እስከ ተራ ፖሊሶች በ3 ዙር ወደ ግንባር ለመላክ ወስኗልም ተብሏል። የዘመቻ መዋቅሩ በኤ ቢ እና ሲ ይከፈላል። በኤ ስር የተመደቡት በዚህ ሳምንት እስከ ቅዳሜና እሁድ ድረስ ወደ ግንባር ይላካሉ። በቢ ስር የተመደቡት ደግሞ ከ2 ሳምንት በኋላ ይላካሉ። በሲ የተመደቡት በቀጣይ እንደሚላኩ ምንጮች ገልጸዋል። በዚህም ምክንያት በመላው ትግራይ የሚገኙ ፖሊሶች ቅሬታቸውን እያሰሙ ነው። በመጀመሪያ ደረጃ የተመደብንበት ሁኔታ በኔትወርክና በዘር ላይ የተመሰረተ ነው የሚል ቅሬታ አላቸው። በዚህ ውሳኔ አብዛኞቹ ፖሊሶች ለመሄድ ፈቃደኛ አልሆኑም። ግማሾቹም አንዋጋም በሚል ወደ ፈለጉት ቦታ የሚሄዱም እንዳሉ ነው የተሰማው። የእስራኤል ፕሬዝዳንት በቀጣይ ሳምንት ወደ ኢትዮጵያ እንደሚመጡ ተገለጸ። የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ በሚቀጥለው ሳምንት በኢትዮጵያ የአንድ ቀን የሥራ ጉብኝት እንደሚያደርጉ አንድ የሀገሪቱ ባለስልጣን ለታይምስ ኦፍ እስራኤል አስታውቀዋል። ፕሬዝዳንቱ በቆይታቸው ከኢትዮጵያ ከፍተኛ አመራሮች ጋር እንደሚወያዩ ባለስልጣኑ አክለው ገልጸዋል። ጉብኝቱ እስራኤል ከአፍሪካ ሀገራት ጋር ያላትን ግንኙነት ለማስፋት የምታደርገው ጥረት አካል መሆኑን ታይምስ ኦፍ እስራኤል በዘገባው አመላክቷል። የእስራኤል ፕሬዝዳንት ወደ ኢትዮጵያ እንደሚመጡ የተገለጸው የቱርኪ ፕሬዝዳንት በአዲስ አበባ ባደረጉት ይፋዊ የሥራ ጉብኝት እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅናን መተቸታቸውን ተከትሎ ነው። ፕሬዝዳንት ረሲብ ጣይብ ኤርዶጋን ከጠቅላይ ሚኒስትር አብይ አህመድ ጋር በጋራ በሰጡት መግለጫ የሀገራትን ሉዓላዊነትና የግዛት አንድነትን ማክበር ለዘላቂ ሰላም ወሳኝ መሆኑን ገልጸው እስራኤል ለሶማሌላንድ የሰጠችው እውቅና በቀጠናው መረጋጋት ላይ አዎንታዊ አስተዋጽኦ እንደማይኖረው ተናግረው ነበረ። አክለውም ለአፍሪካ ቀንድ መረጋጋት ልዩ ትኩረት እንደሚሰጡና የውጭ ጂኦፖለቲካዊ ፍክክሮች በቀጠናው ላይ የሚያሳድሩት ተጽዕኖ ሊታሰብበት እንደሚገባ ማስገንዝበው ነበር። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን በአዲስ አበባ የሰጡትን ይህን አስተያየት የሶማሌላንድ መንግስት ተቀባይነት የሌለው ጣልቃ ገብነት ሲል ትናንት ባወጣው መግለጫ ኮንኗል። ሶማሌላንድ ይህ የፕሬዝዳንቱ ንግግር ከቀጠናዊ አጋሮቿ ጋር ያላትን ግንኙነት ሊያሻክር እንደሚችል ማስጠንቅቃለች። በቱርኩ ፕሬዝዳንት የተሰጡት አስተያየቶች በአፍሪካ ቀንድ ያለው መረጋጋትና ትብብር አደጋ ላይ የሚጥሉ ናቸው ያለችው ሶማሌላንድ የቀጠናው የውጭ ጉዳይ ፖሊሲ ውሳኔዎች መወሰን ያለባቸው በአካባቢው መንግስታትና ህዝቦች መሆኑን አጽንኦት ሰጥቷል። የሶማሌላንድ መንግስት ቱርክ ቀጠናዊ ችግሮችን ሊያባብሱ ከሚችሉ አቋሞች እንድትታቀብ የጠየቀ ሲሆን በምትኩ ለጋራ መከባበር ጣልቃ ላለመግባትና ለሉዓላዊ ውሳኔ አሰጣጥ እውቅና እንዲሰጥም ጥሪ አቅርበዋል። ታዲያ ይህ የቱርክና የሶማሌላንድ ጉዳይ ውጥረት ባሳየበት በዚህ ወቅት ነው ለሶማሌላንድ የሀገርነት እውቅና የሰጠችው እስራኤል ፕሬዝዳንቷን ወደ አዲስ አበባ የምትልከው። እስራኤል ፕሬዝዳንቷን ወደ አዲስ አበባ ልካ ኢትዮጵያ ለሶማሌላንድ እውቅና እንድትሰጥ ታግባባ ይሆን? በብዙዎች ዘንድ የተጠበቀው ጥያቄ ነው።